በሲቢኢ የኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ሐዋሳ ዩኒቨርሲቲ ስታዲየም ላይ ሀዲያ ሆሳዕና ከአዳማ ከተማ 1-1 ተለያይተዋል። ታሪኩ ጸደቀ ለሀዲያ ሆሳዕና፣ አህመድ ሁሴን ለአዳማ ከተማ ጎሎቹን አስቆጥረዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተካሄደ ጨዋታ መቀለ ሰባ እንደርታ በድሬዳዋ ከተማ 2-1 ተሸንፏል። አብዱል ሰላም የሱፍና አብዲሳ ጀማል የድሬዳዋ ከተማን፣ ተመስገን ተስፋዬ ደግሞ ለመቀለ ሰባ እንደርታ ጎሎቹን አስቆጥረዋል። ከ22ኛ ሳምንት ጨዋታዎች በኋላ ፕሪሚየር ሊጉን ሲዳማ ቡና በ42 ነጥቦች እየመራ ይገኛል። ሐዋሳ ከተማና ነገሌ አርሲ በእኩል 37 ነጥቦች በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። አርባ ምንጭ ከተማ በ16 ነጥቦች በሰንጠረዡ የመጨረሻ ስፍራ 20ኛ ደረጃ ላይ ይገኛል። የፕሪሚየር ሊጉን ከፍተኛ ጎል አስቆጣሪነት ሰንጠረዥ አቤል ያለው፣ አዲስ ግዳይና ኢየሱስ ታምራት በኩል 8 ጎሎች በጋራ ይመራሉ። የሲቢኢ የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች በመጪው እሁድ ጀምሮ ይከናወናሉ። ካፍ የ2026 የሴቶች አፍሪካ ዋንጫ ውድድር መራዘሙን አስታወቀ። ውድድሩ ከ12 ቀናት በኋላ በተከታታይ ለሶስተኛ ጊዜ በሞሮኮ ሊጀመር ፕሮግራም ተይዞለት የነበረ ቢሆንም ካፍ ውድድሩ ወደ ሐምሌ ወር መራዘሙን አስታውቋል። በአዲሱ ፕሮግራም መሰረት የ2026 ሴቶች አፍሪካ ዋንጫ ውድድር ከወንዶች ዓለም ዋንጫ ፍጻሜ አንድ ሳምንት በኋላ የሚጀመር ይሆናል። በሴቶች አፍሪካ ዋንጫ ውድድር ግማሽ ፍጻሜ የሚደርሱ ቡድኖች በ2027 የሴቶች ዓለም ዋንጫ አፍሪካን ወክለው ይሳተፋሉ። ካፍ በሴቶች አፍሪካ ዋንጫ ላይ የተሳታፊ ሀገራት ቁጥርን ከ12 ወደ 16 ማሳደጉ የሚታወስ ነው። በእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት የመጨረሻ ጨዋታ ቶተንሃም በሜዳው በክሪስታል ፓላስ 3-1 ተሸንፏል። ዶሚኒክ ሶላንኬ ቶተንሃምን ቀዳሚ ያደረገች ጎል በ34ኛው ደቂቃ ቢያስቆጥርም ኢስማኤል አሳር በ40ኛው ደቂቃ በፍጹም ቅጣት ምት ክሪስታል ፓላስን አቻ አድርጓል። ጆርጌን ስትራንድ ላርሰን እና ኢስማኤል አሳር በድጋሚ በመጀመሪያው አጋማሽ ተጨማሪ ደቂቃዎች 2 ጎሎችን አስቆጥረዋል። በጨዋታው የቶተንሃሙ ተከላካይ ሚኪ ቫን ደ ቬን በ38ኛው ደቂቃ በሰራው ጥፋት በቀጥታ ቀይ ካርድ ከሜዳ ተሰናብቷል። ቶተንሃም ከወራጅ ቀጠናው በአንድ ነጥብ ብቻ ከፍ ብሎ በ29 ነጥቦች 16ኛ ደረጃ ላይ ተቀምጧል። የአሰልጣኝ ኦሊቨር ግላስነሩ ክሪስታል ፓላስ በ38 ነጥቦች ወደ 13ኛ ደረጃ ከፍ ብሏል። የቶተንሃም ጊዜያዊ አሰልጣኝ ኢጎር ቱዶር እስካሁን በመራቸው 3 ጨዋታዎች በአርሰናል፣ ፉልሃም እና በክሪስታል ፓላስ ሽንፈት ገጥሞታል። ክሪስታል ፓላስ በፕሪሚየር ሊጉ ከሜዳ ውጭ ቶተንሃምን በተከታታይ 2 ጨዋታዎችን ሲያሸንፍ በታሪኩ ለመጀመሪያ ጊዜም ሆኗል። ቶተንሃም በፕሪሚየር ሊጉ ባለፉት 14 ጨዋታዎች በሜዳው ማግኘት ከሚገባው 42 ነጥቦች ማሳካት የቻለው 7ቱን ብቻ ሲሆን ያሸነፈው ደግሞ 1 ጨዋታ ብቻ ሆኗል። እንደ አውሮፓውያን አቆጣጠር ከ1975 በኋላ ቶተንሃም ለመጀመሪያ ጊዜ በተከታታይ 11 የፕሪሚየር ሊግ ጨዋታዎችን ማሸነፍ አልቻለም። በተከታታይ 5 የፕሪሚየር ሊግ ጨዋታዎችን ሲሸነፍ ደግሞ ከህዳር 2004 በኋላ ለመጀመሪያ ጊዜ ነው። የክሪስታል ፓላሱ አዳም ዋርተን በተጫዋችነት ዘመኑ ለመጀመሪያ ጊዜ በአንድ ጨዋታ ላይ 2 አሲስት ማድረግ ችሏል። በእንግሊዝ ኤፍኤ ካፕ 5ኛ ዙር ወልቭስ ከሊቨርፑል ዛሬ ምሽት 5 ሰዓት ጀምረው ሞሊኑ ላይ ይጫወታሉ። ሁለቱ ቡድኖች ከ3 ቀናት በፊት ማክሰኞ ምሽት በፕሪሚየር ሊጉ በዚሁ ስታዲየም ባደረጉት ጨዋታ ወልቭስ ሊቨርፑልን 2-1 አሸንፎ ነበር። ወልቭስ ዘንድሮ በኤፍኤ ካፕ 3ኛና 4ኛ ዙር የ4ኛ ዲቪዚዮን ቡድኖችን ሽሩስበሪ ታውንና ግሪምስቢ ታውንን አሸንፏል። ሊቨርፑል ደግሞ በኤፍኤ ካፕ 3ኛ ዙር ባርነስሌይን፣ በ4ኛው ዙር ብራይተን ሆቭ አልቢየንን አንፊልድ ላይ በማሸነፍ ለ5ኛው ዙር ጨዋታ ደርሷል። ሊቨርፑል ባለፉት 2 የውድድር ዘመናት ከሜዳ ውጭ ባደረጋቸው የኤፍኤ ካፕ ጨዋታዎች በፕሊማውዝ እና ማንቸስተር ዩናይትድ ተሸንፎ ከውድድር ተሰናብቶ ነበር። የአሰልጣኝ አርነ ስሎት ቡድን ዛሬ በወልቭስ ከተሸነፈ በውድድሩ ታሪክ በተከታታይ 3 ጊዜ ከሜዳ ውጭ በመሸነፍ የ72 ዓመታት የክለቡን ሪከርድ ይጋራል። በሊቨርፑል በኩል ጉዳት ላይ የነበረው ፍሎሪያን ቪርትዝ ጥቂት ደቂቃዎችን ሊጫወት እንደሚችል አሰልጣኝ አርነ ስሎት ተናግረዋል። በስፔን ላሊጋ 27ኛ ሳምንት ሴልታ ቪጎ ከሪያል ማድሪድ ዛሬ ምሽት 5 ሰዓት ባላይዶስ ላይ ይጫወታሉ። ሪያል ማድሪድ በኦሳሱናና ሄታፌ ከደረሰበት ተከታታይ 2 ሽንፈቶች ለማገገም ይጫወታል። ሽንፈቶቹን ተከትሎ ሎስ ብላንኮቹ በላሊጋው ከባርሰሎና በ4 ነጥቦች ተበልጠዋል። በላሊጋው 6ኛ ደረጃ ላይ የሚገኘው ሴልታ ቪጎ ሪያል ማዮርካና ዢሮናን በተከታታይ አሸንፎ ወደዚህኛው ጨዋታ መጥቷል። ሁለቱ ቡድኖች ታህሳስ ወር ላይ በቤርናባው ባደረጉት ጨዋታ ሴልታ ቪጎ ሪያል ማድሪድን 2-0 አሸንፎ ነበር። የአሰልጣኝ ክላውዲዮ ጊራልዴዝ ቡድን ሴልታ ቪጎ በዩሮፓ ሊግም 16 ውስጥ ጥሎ ማለፍ ከኦሊምፒክ ሊዮን ጋር መደልደሉ ይታወሳል። የሪያል ማድሪዱ አሰልጣኝ አልቫሮ አርቤሏ በዛሬው ጨዋታም ኪሊያን ኤምባፔ፣ ሮድሪጎ፣ ጁድ ቤሊንግሃም፣ ኤደር ሚሊታኦ፣ ዳቪድ አላባ እና ዳኒ ሴባዮስን በጉዳት አያሰልፍም።
በጣሊያን ሴሪአ 28ኛ ሳምንት መርሃ ግብር ናፖሊ ላለመውረድ የሚታገለው ቶሪኖን ምሽት 4 ሰዓት ከ45 ያስተናግዳል። የአምናው የሴሪአ ሻምፒዮን ናፖሊ ከሊጉ መሪ ኢንተር ሚላን በ14 ነጥቦች ርቆ ሶስተኛ ደረጃ ላይ ይገኛል። የአሰልጣኝ አንቶኒዮ ኮንቴ ቡድን ዘንድሮ ከሻምፒዮንነት ወደ ቶፕ 4 ተፎካካሪነት ዝቅ ብሏል። ፓርቴኖፔ በቻምፒየንስ ሊግ እና ኮፓ ኢታሊያም ገና በጊዜ መሰናበታቸው ይታወሳል። በናፖሊ በኩል የቡድኑ ቁልፍ ተጫዋቾች አማካዮቹ ኬቪን ደብሩይነ፣ ስኮት ማክቶሚናይ እና ፍራንክ አንጊሳ ከጉዳት ተመልሰው በዛሬው ጨዋታ ስብስብ ውስጥ ሊካተቱ ይችላሉ ተብሏል። በጀርመን ቡንደስሊጋ 25ኛ ሳምንት ባየር ሚዩኒክ አሊያንዝ አሬና ላይ ቦሩሲያ ሞንቼግላድባህን ዛሬ ምሽት 4 ሰዓት ተኩል ያስተናግዳል። የባቫሪያው ክለብ እንደተለመደው ቡንደስሊጋውን በ63 ነጥቦች እየመራ ሲሆን ሞንቼግላድባህ በ25 ነጥቦች 12ኛ ደረጃ ላይ ይገኛል። ከተከታዩ ቦሩሲያ ዶርትሙንድ በ11 ነጥቦች ርቀት ቡንደስሊጋውን የሚመራው ባየር ሚዩኒክ በዛሬው ጨዋታ ከፍተኛ ጎል አስቆጣሪው ሃሪ ኬንን በጉዳት አያሰልፍም። እንግሊዛዊ አጥቂ በገጠመው የባት ጉዳት ምክንያት በሊጉ ለመጀመሪያ ጊዜ ጨዋታ ያመልጠዋል። በፈረንሳይ ሊግ 25ኛ ሳምንት ፓሪስ ሰን ዠርመን ከሞናኮ ፓርክ ደ ፕራንስ ላይ ዛሬ ምሽት 4 ሰዓት ከ45 ይጫወታሉ። ሁለቱ ቡድኖች አንድ ወር ባልሞላ ጊዜ ውስጥ ለሶስተኛ ጊዜ ይገናኛሉ። ሊጉን በ57 ነጥብ እየመራ የሚገኘው ፓሪስ ሰን ዠርማ 7ኛ ደረጃ ላይ ከተቀመጠ ሞናኮ በ20 ነጥቦች ርቀት ላይ ሆኖ ጨዋታውን ያደርጋል። ፓሪስ ሰን ዠርመንና ሞናኮ በአውሮፓ ቻምፒየንስ ሊግ ፕሌኦፍ ተገናኝተው የሉዊስ ኤንሪኬ ቡድን በደርሶ መልስ ድምር ውጤት 5-4 በማሸነፍ ጥሎ ማለፉን መቀላቀሉ ይታወሳል። ከ2026-27 የውድድር ዘመን ጀምሮ የእንግሊዝ ቻምፒየንሺፕ ክለቦች የፕሌኦፍ ተጋጣሚዎች ቁጥር ወደ 6 ከፍ እንደሚደረግ ይፋ ሆነ። በእንግሊዝ ሁለተኛ ዲቪዚዮን ወደ ፕሪሚየር ሊግ ለመግባት ከዚህ ቀደም የፕሌኦፍ ጨዋታ የሚያከናውኑት ከ3 እስከ 6ኛ ያጠናቀቁ ቡድኖች ነበሩ። ከቀጣዩ የውድድር ዘመን ጀምሮ ግን እስከ 8ኛ ደረጃ የሚጨርሱ ቡድኖች የፕሌኦፉ ተሳታፊ ይሆናሉ። በዚህ መሰረት 5ኛ ደረጃን ይዞ የሚጨርሰው ቡድን ከ8ኛ ደረጃ፣ 6ኛ ደረጃ ይዞ የሚጨርሰው ቡድን ከ7ኛ ደረጃ ይጫወታሉ። በአንድ ዙር በሚካሄደው ጨዋታ አሸናፊ ቡድኖች በሊጉ 3ኛና 4ኛ ደረጃን ይዘው ከሚጨርሱ ቡድኖች ጋር የግማሽ ፍጻሜ የደርሶ መልስ ጨዋታ ያደርጋሉ። በቻምፒየንሺፑ 1ኛና 2ኛ ደረጃን ይዘው የሚጨርሱ ክለቦች በቀጥታ ወደ እንግሊዝ ፕሪሚየር ሊግ የሚያድጉ ይሆናል። ዶኒየል ማለን የጣሊያን ሴሪአ የየካቲት ወር ኮከብ ተጫዋች ተብሎ ተመረጠ። የሮማው የፊት መስመር ተጫዋች በወሩ ውስጥ ባደረጋቸው 4 ጨዋታዎች 4 ጎሎችን ማስቆጠር ችሏል። የቀድሞው የቦሩሲያ ዶርትሙንድ እና አስቶን ቪላ ተጫዋች የሳሶሎውን ዶሚኒኮ ቤራርዲ፣ የኢንተር ሚላኑን ፌዴሪኮ ዲማርኮ፣ የዩቬንቱስን ዌስተን ማኬኒ እና የአታላንታውን ግብ ጠባቂ ማርኮ ካርኔሴችን በመብለጥ ነው የወሩ ምርጥ ተጫዋች ተብሎ የተመረጠው። ኔዘርላንዳዊው ማለን ከአስቶን ቪላ በውሰት ሮማን ከተቀላቀለ ወዲህ በ7 የሴሪአ ጨዋታዎች ለጂያምፒሮ ጋስፔሪኒ ቡድን 6 ጎሎችን አስቆጥሯል። የናፖሊው ስኮት ማክቶሚናይ ጄኖዋ ላይ ያስቆጠራት ጎል የወሩ ምርጥ ጎል አሸናፊ ሆናለች። የብራዚሉ ክለብ ፍላሚንጎ ሊዮናርዶ ጃርዲምን አዲሱ አሰልጣኝ አድርጎ ቀጠረ። ከቀናት በፊት አሰልጣኝ ፊሊፔ ሉዊዝን ያሰናበተው ፍላሚንጎ አሰልጣኝ ጃርዲም እስከ ታህሳስ 2027 ውል መፈረማቸውን አስታውቋል። የ51 ዓመቱ ፖርቱጋላዊ ሊዮናርዶ ጃርዲም ሞናኮ፣ አልሂላል፣ ኦሊምፒያኮስ፣ ስፖርቲንግ ሊዝበን እና የብራዚሉ ክሩዜሮ ካሰለጠኑባቸው ክለቦች የሚጠቀሱ ናቸው። ማንቸስተር ዩናይትድ አሰልጣኝ ዩሊያን ናግልስማንን የክለቡ ቋሚ አሰልጣኝ አድርጎ መቅጠር እንደሚፈልግ ተገለጸ። ቀይ ሰይጣኖቹ ጊዜ አሰልጣኛቸው ማይክል ካሪክን በቋሚነት ለመተካት የ3 አሰልጣኞችን ስም ዝርዝር ማዘጋጀቱን በዝውውር ጉዳይ ላይ ተአማኒው ጋዜጠኛ ቤን ጃኮብስ ዘግቧል። የወቅቱ የጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን ቀዳሚው ተፈላጊ አሰልጣኝ ሲሆን የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ እና በቅርቡ ከማርሴይ የለቀቀው ሮቤርቶ ዲዘርቢ በማንቸስተር ዩናይትድ የሚፈለጉ አሰልጣኞች ናቸው ተብሏል። የወቅቱ የብራዚል አሰልጣኝ ካርሎ አንቼሎቲ እና የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በማንቸስተር ዩናይትድ የፍላጎት ዝርዝር ውስጥ ለጊዜው ስማቸው አይገኝም።